بسم الله الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا من يهد الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله أما بعد السلام عليكم ورحمة الله وبركاته ودي ቻናሌ ተከታታዮች እንዴት ናችሁ? ደህና ናችሁ? ዒድ ሙባረክ እንኳን ለ1446ኛ ዓመት ሂጅሪያ ለዒድ አልአድሃ በዓል እንኳን በሰላም አደረሳችሁ። እንኳን አብሮ አደረሰን። ያው ብዘገይም ያው እንግዲህ ዒዳችን አልፏል። ለሚመጣው ደግሞ በሰላም አላህ Subhanahu Wa Ta'ala ያድርሰን ማለት ነው። እሺ ያው ሰሞኑን ጠፋ ብያለሁኝ፣ አልተመቻቸልኝም ነበር። ኢንሻአላህ ዛሬ የአላህ ፍቃድ ሆኖ ኪታቡ ተውሂድ የተሰኘው ኪታባችን እንደቀጠለ ነው። ክፍል 69 የቃል በቃል ተፍሲር ምዕራፍ ደግሞ 60ኛው ባብ። የዛሬው ባባችን ባቡ ማጃአ ፊ ሙንኪሪ አልቀደር። ስለዚህ ነው የምንማማረው። ባቡ ምዕራፍ ነው። ማጃአ የመጣ ነው። ምንም በተመለከተ የመጣ ነው። ፊ ሙንኪሪ መካድን በተመለከተ አልቀደር ቀደርን የአላህን ውሳኔ የአላህን ቀደር ማለት ነው። የአላህን ውሳኔ መካድ ማስተባበል፣ ይህንን በተመለከተ የመጣ ባብ ነው። እንግዲህ ቀደርን የሚያስተባብሉ የሚያወግዙ ሰዎችን በተመለከተ ማለት ነው። ባቡ ምዕራፍ ነው። ማጃ የመጣ ነው። ፊ ሙንኪሪ መካድን በተመለከተ አልቀደር ቀደርን መካድ እንዴት ይታያል የሚለውን የምንማማርበት ባብ ነው። ወቃለ አሉ ኢብኑ ዑመር አብዱላህ ኢብኑ ዑመር ናቸው። ወቃለ አሉ ኢብኑ ልጅ ዑመር የዑመር ልጅ ማለት ነው። የዑመር ልጅ ማን ናቸው? አብዱላህ ናቸው ማለት ነው። አብዱላህ ኢብኑ ዑመር ረዲየላሁ ዐንሁማ እሳቸውንም አባታቸውንም አላህ ይውደድላቸው እንዲህ አሉ። ወለዚ ያ አሉ ነፍሱ ኢብኒ ልጅ ዑመር የዑመር ልጅ ነፍስ ቢየዲሂ በእጁ በሆነችው ጌታ እምላለሁ አሉ። ራሳቸው ናቸው እየማሉ ያሉት። አብዱላህ ናቸው እየማሉ ያሉት። በማን ነው የማሉት? በአላህ ነው የማሉት። የአብዱላህ ኢብኑ ዑመር ነፍስ በማን እጅ ናት? በአላህ እጅ ናት ማለት ነው። ወለዚ ነፍሴ በእጁ በሆነችው ጌታ እምላለሁ እንደማለት ነው። ገባችሁ? ወለዚያ ነፍሱ ኢብኒ ዑመር የኢብኒ ዑመር ነፍስ ቢየዲሂ በእጁ በሆነችው ጌታ እምላለሁ አሉ አብዱላህ ኢብኑ ዑመር። ለው ኑሮ አሉ እንደው ካነ ቢኖር ኑሮ አሉ ሊአሐዲህም ለአንዳቸው ቢኖር ኑሮ ለው ኑሮ እንደው ካነ ቢኖር ሊአሐዲህም ለአንዳቸው ቢኖር ሚስሉ አምሳያ ኡሑድን የኡሑድን ተራራ የሚያክል ዘሀበን ወርቅ ቢኖር እንደው የኡሑድን ተራራ የሚያክል ወርቅ ቢኖረው ላንዳቸው ለነማን? እነዚህ ቀደርን የአላህን ውሳኔ ለሚያስተባብሉ ሰዎች፣ የአላህን ውሳኔ ለሚክዱ ሰዎች ማለት ነው። እንደው ላንዳቸው የኡሑድ ተራራን የሚያክል ወርቅ ቢኖረው እንደው አንድ ሰው ማለት ነው። ታዩ ለው ኑሮ እንደው ካነ ቢኖር ሊአሐዲህም ላንዳቸው ሚስሉ አምሳየ ኡሑድን የኡሑድ ተራራን የሚያክል ወርቅ ቢኖረው ዘሀበን ወርቅ ማለት ነው። ላንዳቸው ቢኖር ثم ከዛም አንፈቀሁ ነፈቃ ቢያደርግ ያንን የኡሑድ ተራራ የሚያክል ወርቅ ነፈቃ ቢያደርግ ወጭ ቢያደርገው ፊ ላይ ሰቢሊ መንገድ ላይ አላህ በአላህ መንገድ ላይ ነፈቃ ቢያደርግ ወጭ ቢያደርገው ማቀቢለሁ አይቀበለውም አላህ አይቀበለውም ሚንሁ ከሱ አላህ አይቀበለውም ሚንሁ ከሱ አላህ አይቀበለውም ማለት ነው። ሐታ ድረስ ዩእሚነ እስከሚያምን ድረስ ቢልቀደር በቀደር እስከሚያምን ድረስ ማለት ነው። አላህ አይቀበለውም። ምክንያቱም ቀደርን ስላስተባበለ ቀደርን ስለካደ የሰራውን ቢሰራ የሰራውን መልካም ስራ ቢሰራ የኡሑድ ተራራን እንኳን የሚያክል ወርቅ በአላህ መንገድ ላይ ፊ ሰቢልላህ ነፈቃ ወጭ ቢያደርግ አላህ አይቀበለውም አሉ። ሱብሃንአላህ። ስለዚህ ስራው መርዱድ ነው፣ ተመላሽ ነው ማለት ነው። ውርቅ ነው ምንም ቢሰራ ማለት ነው። እንግዲህ አላህ Subhanahu Wa Ta'ala እነዛን ከሃዲያኖችን ነው ስራቸውን አልቀበልም ያለው። ስለዚህ ይሄም ሰውዬ ከሃዲ ነው ማለት ነው። እንግዲህ ቀደር ከአርካኑል ኢማን አንዱ ነው ማለት ነው። አርካኑል ኢማን 6 ናቸው። ከስድስቱ አንዱን እንኳን ቢክድ ያው ከእስልምና ይወጣል አንድ ሰው ማለት ነው። ከሃዲ ይሆናል ማለት ነው። ቀደርን ከካደ ከአርካኑል ኢማን አንዱን ካደ ማለት ነው።
ቀደር እንግዲህ ከአርካኑል ኢማን አንዱ ነው ማለት ነው። ጠይብ እና ይሄ ሰው ከሃዲ ነው ማለት ነው። ቀደርን ካካደ ካስተባበለ ከሃዲ ነው፣ ከእስልምና ራሱ ይወጣል። አላህ ደግሞ ስራውን አይቀበለውም ምንም ቢሰራ ማለት ነው። ከሳሪ ነው። ሱብሃንአላህ። እና የኡሁድ ተራራን እንኳን የሚያክል ወርቅ ቢሰጥ አይቀበለውም አሉ። ለው ኑሮ ካነ ቢኖር ኑሮ ለአሐዲም ላንዳቸው ሚስሉ አምሳየ የኡሁድ ተራራ የሚያክል ነው ዘሀበን ወርቅ ቢኖረው ثم ከዛም አንፈቀሁ ነፈቃ ቢያደርግ ፊ ሰቢልላህ በአላህ መንገድ ላይ ማቀቢለሁ አላህ አይቀበለውም። ማቀቢለሁ አላህ አይቀበለውም። አላህ ሚንሁ ከሱ ሐታ ድረስ ዩእሚነ እስከሚያምን ድረስ ቢልቀደር በቀደር እስከሚያምን ድረስ ثم ከዛም استدل ማስረጃ ቀረቡ። አብዱላህ ኢብኑ ዑመር ማስረጃ ቀረቡ ቢቀውሊ ንግግርን አነቢይ ሰለላሁ ዐለይሂ ወሰለም የነቢ ዐለይሂ ሰላቱ ወሰላም ንግግር ማስረጃ ቀረቡ ማለት ነው። ምን አሉ ነብያችን? አልኢማኑ ኢማን ማለት አሉ አልኢማኑ ኢማን ማለት አሉ አንቱእሚነ ማመን ነው፣ ቢላሂ በአላህ ማመን ነው አንድ። ሁለተኛው ወመላኢከቲሂ በመላኢካዎች ማመን። ሶስተኛው ወኩቱቢሂ በመጽሐፍቶች ማመን፣ አላህ ባወረዳቸው ኩቱቦች ማመን። አራተኛ ወሩሱሊሂ በሩሱሎች በመልእክተኞች ማመን፣ በሁሉም መልእክተኞች ማመን። አምስተኛ ወልየውሚ ቀን አልአኺር በመጨረሻውም ቀን ማመን። ስድስተኛ ወቱእሚነ ማመን ነው ቢልቀደሪ በቀደር ማመን፣ በአላህ ውሳኔ በቀዷና በቀደር ማመን። ኸይሪሂ መልካምም ሆነ ወሸሪህ መጥፎም ሆነ የአላህን ውሳኔ በቀደር ማመን። ስድስተኛ ይሄ ነው። እንግዲህ ከነዚህ አንዱን እንኳን ቢያስተባብል አንዱን እንኳን ቢክድ ከነዚህ ከአርካኑል ኢስላም አንዱን እንኳን ቢክድ ያው ከእስልምና ይወጣል አንድ ሰው ማለት ነው። ስራውም ደግሞ ተቀባይነት የለውም። እና አላህ ይጠብቀን። ያው ቀደርን የሚያስተባብሉ ቡድኖች አሉ፣ የሚክዱ አሉ። አላህ ይጠብቀን። እና እንግዲህ አልኢማኑ ኢማን ማለት አንቱእሚነ ቢላህ በአላህ ማመን ነው። ሁለተኛው ወመላኢከቲ በሁሉም መላኢካዎች ማመን፣ በሁሉም ስማቸውን በተነገረንም ባልተነገረንም እያንዳንዱ እንግዲህ መላኢካ የስራ ድርሻ አላቸው። የተነገረንን ያልተነገረን ማመን አለብን፣ በመላኢካዎች ማመን። ወኩቱቢሂ እንዲሁም በሁሉም ኩቱቦች አላህ ባወረዳቸው ስማቸው የተጠቀሱም አሉ ያልተጠቀሰም አለ ማለት ነው። ምሳሌ ተውራት፣ ኢንጂል፣ ዘቡር ከዛሊክ የመሳሰሉ ማለት ነው። ስለዚህ በሁሉም ማለት ነው አላህ ባወረዳቸው መጽሐፍቶች ወሩሱሊህ እንዲሁም በሁሉም ሩሱሎች ማመን፣ በሁሉም መልእክተኞች ማመን ማለት ነው። እንደው ከነብያቶች ማነው ከሩሱሎች አንዱን እንኳን ብናስተባብል ማለት ነው አንዱን እንኳን ብናስተባብል ሁሉንም እንዳስተባበልን ነው ማለት ነው። ስለዚህ በሁሉም ማመን አለብን እና በመልእክተኞች ማመን። ወልየውሚ ቀን አልአኺር በመጨረሻውም ቀን ማመን። መጨረሻ ቀን ሲባል ከሞት በኋላ ህይወት አለ፣ ከሞት በኋላ ህይወት አለ፣ ሞቶ መቀስቀስ አለ፣ ሂሳብ አለ፣ ጀነት አለ፣ ጀሐነም አለ፣ ሲራጥ አለ፣ ከዛሊክ ከመሳሰሉ ማለት በዛ ማመን በቃ በየውመል ቂያማ ማመን በመጨረሻው ቀን ማለት ወልየውሚል አኺር በመጨረሻው ቀን ማመን። طيب ወቱእሚነ ማመን ነው ቢልቀደሪ እንዲሁም በቀደር ማመን፣ በአላህ ውሳኔ ማመን ነው። ኸይሪሂ መልካም ሆነ ወሸሪህ መጥፎም ሆነ መልካም በአላህ ውሳኔ በአላህ ቀደር በአላህ ቀዷና ቀደር ማመን አለብን። ረዋሁ ዘግቦታል ሙስሊም ሐዲሱን ዘግበውታል። ይህንን ማስረጃ አድርገው አመጡ ማለት ነው የነብዩ አለይሂ ሰላቱ ሰላም ንግግር። እሺ ወዕን ከዑባዳ ኢብኒ ሳሚት ረዲየላሁ ዐንሁ አላህ ይውደድላቸው አነሁ እሳቸው ቃለ አሉ ዑባዳ ሊኢብኒሂ ለልጃቸው ማለት ነው ያ ቡነየ ልጅ ሆይ አሉ ኢነከ አንተ እኮ አሉት ለን ተጂደ አታገኝም ጣዕመ ጥፍጥናን አልኢማኒ የኢማንን ጥፍጥና አታገኝም አሉት ሐታ ድረስ ተዕለመ እስከምታውቅ ድረስ ሐታ ድረስ ተዕለመ እስከምታውቅ ድረስ አነ እኮ ማ ነገር አሷበከ ያ የደረሰብህ ነገር የነካህ ነገር ለም የኩን እንዳልነበረ ሊዩኽጢአከ ሊስትክ እንዳልነበረ ይህን እስከምታውቅ ድረስ የኢማንን ጥፍጥና አታገኝም አሉት። ያ የነካህ ነገር በቃ መቼም አይቀርም ማለት ነው፣ አይስትህም ማለት ነው። ያ የደረሰብህ ነገር ምንም ቢሆን ሊስትህ እንዳልሆነ ማለት ነው። طيب
እነኮ ማ ነገር አሷበከ የደረሰብህ ነገር የነካህ ነገር ለም የኩን እንዳልነበረ ሊዩኽጢአከ ሊስትክ እንዳልነበረ በቃ አላህ ጽፎታል ወስኖታል። እንደው ዛሬ ባልወጣሁ ከቤቴ ባልወጣሁ ኑሮ እኮ ይህ አይደርስብኝም ነበር፣ ይሄ ነገር ይሄ አደጋ አይደርስብኝም ነበር ይላሉ ማለት ነው። ላ በቃ ወስኖታል። በቃ እንደሚደርስብህ ተወስኖብሃል ማለት ነው። በቃ ይሄንን ማወቅ አለብህ። ይሄን እስካላወቅ ደግሞ የኢማንን ጥፍጥና አታገኝም ማለት ነው። ማወቅ አለብን። طيب አሁንም ደግሞ ዋሁንም ማ ነገር አኽጣአከ ያ የሳተክ ነገር አሉ። ዋሁንም ማ ነገር አኽጣአከ ያ የሳተክ ነገር ደግሞ ያ የሳተክ ነገር ለም የኩን እንዳልነበረ ሊዩሲበከ ሊያገኝህ እንዳልነበረ ይሄን እስከምታውቅ ድረስ የኢማንን ጥፍጥና አታገኝም። በቃ ያ የሳተህ ነገር ደግሞ በቃ አላህ አልወሰነውምና ነው ማለት ነው። በቃ አላህ አልቀደረውምና ነው እንጂ ቢቀድረው ያገኝህ ነበረ። ግን አላህ ስላላለው ሳተህ ማለት ነው። እንደው ለትንሽ እኮ እንደው ይሄ ዛፍ ወርቆ ሊመታኝ ነበር እንደው ሩጫ መለጥኩኝ እንደው ባሮጥ ኖሮ በቃ አልቆልኝ ነበር ይላሉ ማለት ነው። ላ አላህ አልጻፈብህምና ነው። በቃ አላህ ያ ነገር እንዲደርስብህ ስላላደረገው ነው። አላህ ስላልወሰነው ነው ማለት ነው። አላህ ቢወስንብህ የትም አታመልጥም ማለት ነው። የትም። ስለዚህ ይሄን እስከምታውቅ ድረስ የኢማንን ጥፍጥና አታገኝም ማለት ወአሁንማ ነገር አኽጣአከ ያ የሳተክ ነገር ለም የኩን እንዳልነበረ ሊዩሲበከ አፋን ወአሁንማ ነገር አኽጣአከ ያ የሳተክ ነገር ለም የኩን እንዳልነበረ ሊዩሲበከ ሊነካህ ሊደርስብህ እንዳልነበረ ይሄን እስከምታውቅ ድረስ የኢማንን ጥፍጥና አታገኝም አሉ። ሰሚዕቱ ሰምቻለሁ አሉ። አሁንም ዑባዳ ሰሚዕቱ ሰምቻለሁ ረሱላላሂ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነቢ ዐለይሂ ሰላቱ ወሰላም የቁሉ ሲሉ ሰምቻለሁ አሉ። ኢነ እኮ አወለ የመጀመሪያ ኢነ እኮ አወለ መጀመሪያ ማ ኸለቀ ፈጠረ አላህ ፈጠረ አልቀለመ ቀለምን ፈጠረ አሉ። ኢነ እኮ አወለ የመጀመሪያ ማ ኸለቀ አላሁ ማ ኸለቀ የፈጠረው አላህ የፈጠረው አልቀለመ ቀለምን ነው አሉ ነቢያችን። መጀመሪያ የፈጠረው ቀለምን ነው። ከዛ ፈቃለ አለው አላህ ማለት ፈቃለ አለ ለሁ ለሱ ለቀለሙ እንዲህ አለው አላህ ኡክቱብ ጻፍ አለው። ከዛ ፈቃለ አለ ቀለሙም ረቢ ጌታዬ ወማዛ ምን አክቱብ ምን ልጻፍ ጌታዬ አለ ቀለሙም። ቃለ አለ አላህ ማለት ነው ኡክቱብ ጻፍ አለው መቃዲር ልኬት ውሳኔ ማለት ነው። ኩሊ የሁሉንም ሸይኢን የሁሉንም ነገር ልኬት ውሳኔ ጻፍ አለው ቀለሙን ማለት ነው። ሐታ ድረስ ተቁም እስከሚቆም አሳዕ ሰዓቲቱ እስከሚቆም ድረስ የውመል ቂያማ እስከሚቆም ድረስ የውመል ቂያማ እስከሚከሰት ድረስ ያለውን ክስተት ጻፍ አለው ማለት ነው። ያው ተዛም ተጻፈ ማለት ነው። የሁሉም ልኬት የሁሉም መቃዲር ተጽፏል ለውህል መህፉዝ ውስጥ ማለት ነው። ጥብቁ ሰሌዳ ውስጥ ማለት ነው። ስለዚህ እና ልክ ቀለሙን እንደፈጠረው ጻፈ አለው አላህ Subhanahu Wa Ta'ala ተዛም ጻፈ ማለት ነው። طيب ኢነኮ አወለ መጀመሪያ ማ ኸለቀ የፈጠረው አላህ የፈጠረው አልቀለመ ቀለም ነው። ፈቃለ እንግዲህ እዚህ ላይ ዑለሞች መጀመሪያ አላህ የፈጠረው አርሽን ነው ብለዋል። አንዳንዶች ደግሞ አይ ቀለምን ነው ብለዋል ማለት ነው። ያው ኺላፍ አለ ወላኪን ያው መጀመሪያ ቀለምን እንደፈጠረው ማለት ነው። ያኔ እንደፈጠረው እዚህ ጋር ልክ እንደፈጠረው መጀመሪያ ያለው ለቀለሙ አላህ እክቱብ ነው ያለው ብለዋል ያስቀምጣሉ በዚህም ማለት ነው። ልክ ቀለሙን እንደፈጠረው መጀመሪያ ያለው እክቱብ ጻፍ ነው ያለው እንጂ መጀመሪያ ነው አርሽ የተፈጠረው ከሁሉም በፊት ብለው ያስቀምጣሉ ማለት ነው። طيب እና ያው እንደፈጠረው ቀለሙን እክቱብ አለው ጻፈ ማለት ነው። ኢነኮ አወለ መጀመሪያ ማ ኸለቀ የፈጠረው አላህ አልቀለመ ቀለም ነው። ከዛ ፈቃለ አለው ለሁ ለሱ ለቀለሙ እክቱብ ጻፍ አለው። ፈቃለ አለ ቀለሙ ረቢ ጌታዬ ወማዛ ምን አክቱብ ምን ልጻፍ አለ ቀለሙ። ቃለ አለ አላህ እክቱብ ጻፍ አለው መቃዲረ ልኬት ውሳኔ ማለት ነው። ኩሊ የሁሉንም ሸይን የሁሉንም ነገር ውሳኔ ጻፍ አለው። ሐታ ድረስ ተቁም እስከሚቆም አሳዕ ሰዓቱ እስከሚቆም የውመል ቂያማ እስከሚቆም ድረስ የሚከሰተውን ውሳኔውን የሁሉንም ውሳኔ ጻፍ አለው ማለት ነው ቀለሙን። طيب አላህ እንግዲህ ቀለሙ ማናገር ይችላል። ቀለሙን ደግሞ እንዲናገር አደረገው ማለት ነው። አላህ Subhanahu Wa Ta'ala ሁሉን ቻይ የሆነ ጌታ ነው። ተዛም አሁንም ዑባዳ ምን አሉ? ያ ቡነየ ልጅሆ ያሉት ሰሚዕቱ ሰምቻለሁ ረሱላላሂ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነቢ ዐለይሂ ሰላቱ ወሰላም ሲሉ ሰምቻለሁ አሉ ዑባዳ። የቁሉ ሲሉ ሰምቻለሁ አሉ
መን ሰው አሉ ነብያችን መን ሰው ማተ የሞተ ሰው ዓላ ላይ ገይሪ ውጭ ሀዛ ከዚህ ውጭ ሆኖ ማለት ነው። ከዚህ እምነት ውጭ ሆኖ ከዚህ እምነት ሌላ ሆኖ ከዚህ እምነት ውጭ ሆኖ የሞተ ማለት ነው። በተሳሳተ አቂዳ ላይ ሆኖ ማለት ነው የሞተ ሰው በሌላ እምነት ላይ ሆኖ የሞተ ሰው ማለት ነው። እና መን ሰው ማታ የሞተ ሰው ዓላ ላይ ገይሪ ሀዛ ከዚህ ውጭ ሆኖ ማለት ነው። ከዚህ አቂዳ ከዚህ እምነት ውጭ ሆኖ የሞተ ሰው ፈለይሰ ሚኒ ከኔ አይደለም አሉ የአላህ መልእክተኛ ነቢ ዓለይሂ ሰላቱ ወሰላም። ገይሪ ሀዛ ከዚህ ውጭ ሆኖ የሞተ ሰው ፈለይሰ አይደለም ሚኒ ከኔ አይደለም ብለዋል አሉ ዑባዳ ለልጃቸው እያስተማሩት ማለት ነው። እንግዲህ በጣም ወሳኝ የሆነ ኪታብ ነው ማለት ነው። ኢንሻአላህ በቀጣይ ጨርሰዋለሁ። አሁን ደቂቃው ስለሄደ ይሄ ይቀረኛል። ኢንሻአላህ እዚህ ድረስ ደግሞ ቀጣይ እንማማራለን ማለት ነው። አሁን ደቂቃው 15 ደቂቃ 16 ደቂቃ ስለሆነ ኢንሻአላህ በቀጣይ እቀራላችኋለሁ ማለት ነው ኢንሻአላህ። እና ሰላ ቀደር ነው። ቀደርን የሚያስተባብሉ የሚክዱ አሉ። ቀደርያ የሚባሉ ቡድኖች የአላህን ቀደር የአላህ ውሳኔ ያስተባብላሉ፣ ይክዳሉ ማለት ነው። አላህ ከነሱ ነጃ ይበለን፣ አላህ ይጠብቀን። ስለዚህ ልንጠነቀቅ ይገባል። ደግሞ አላህ የወሰነው ነገር በቃ ያ የደረሰብን ነገር እንደማይስተን ያ የሳተን ነገር ደግሞ እንደማይነካን ማለት ነው። በቃ አላህ ስላልወሰነልን ነው፣ አላህ ስላልወሰነው ነው ብለን ማመን አለብን። ይሄ የአላህ ውሳኔ ነው እንጂ እንደዚህ ሁኔ ከቤት ባልወጣ እኮ አያገኘኝም ነበር፣ እንዲሁም ደግሞ ሩጫ መለጥኩኝ፣ ሩጭ ባላመልጥ ኑሮ ዛሬ አልቆልኝ ነበር ይላሉ ማለት ነው። ይሄ መሆን የለበትም። በቃ አላህ ስላላለው ነው እንጂ ያገኘህ ነበር ያ የሳተህ ነገር አላህ ቢፈቅድ ማለት ነው። አላህ ቢወስንብህ በቃ ከዛ ነገር አታመልጥም። ያ የደረሰብህ ነገር ደግሞ የትም ሁን ይደርስብሃል ማለት ነው። እሺ እና ይሄን እስካላገኘህ ድረስ ይሄን እስካላወቅህ ድረስ የኢማንን ጥፍጥና አታገኝም ማሉ ዑባዳ። እና በጣም ወሳኝ የሆነ ትምህርት ነው። ኢንሻአላህ በቀጣይ ክፍል እስከምንገናኝ ደህና ሁኑ። ሀዛ ወላሁ አዕለም።